ዓለም በሰላም እንቅልፍ በተኛችበት በዚያች የካቲት አጋማሽ ምሽት በዋይት ሃውስ ጥልቅ ውስጥ በሚገኘው ሲቹዌሽን ሩም የታሪክ መጋረጃ ተቀደደ። ሰዓቱ እኩለ ሌሊት አልፏል። አየር ላይ የሚተነፈሰው ኦክሲጅን ሳይሆን የጦርነት ባሩድ ሽታ ይመስላል። በአንድ በኩል የታሪክ አጋጣሚ ዳግም ወደ ስልጣን ያመጣቸው ዶናልድ ትራምፕ፣ በሌላ በኩል የእስራኤልን ሕልውና በኢራን ውድቀት ላይ የመሰረቱት ቤንያሚን ኔታንያሁ። ዛሬ የምንነግራችሁ ስለ ተራ ፖለቲካዊ ስብሰባ አይደለም። ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ ስላወጣው የኢራንን አገዛዝ ለመገርሰስ ስለታቀደውና ሃርድ ሴል ስለተባለው ያ አስገራሚ የኔታንያሁ እቅድ ነው። በዚያች ጠባብ ክፍል ውስጥ የተቀመጡት ሰዎች ስም ዝርዝር ብቻውን ያስፈራል። የሞሳድ ዳይሬክተር ዴቪድ ባርኒያ በቪዲዮ መገናኛ ከእስራኤል ሆነው ትንፋሻቸውን ውጠው ይጠባበቃሉ። በአካል የተገኙት ደግሞ የዋይት ሃውስ የጥበብ መሐንዲስ ሱዛን ዋይልስ፣ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ፣ የጥንካሬው ተምሳሌት የመከላከያ ሚኒስቴሩና የሲአይኤው አውራ ጆን ራትክሊፍ። የኔታንያሁ አማች ጄሮድ ኩሽነርን በዚያ ነበሩ። ሁሉም አይኖች በኔታንያሁ ላይ አርፈዋል። ኔታንያሁ የኢራንን ካርታ ዘርግተው ለትራምፕ አንድ ነገር እያሰሙ ነበር። ኢራንን አሁኑኑ ካልመታናት ነገ ዘግይቶ ሊሆን ይችላል የሚል የሞት ሽረት ጥሪ። ኔታንያሁ በንግግራቸው ጥበብ የታጀቡ በቃላት የሚያጠምዱ መሪ ናቸው። ለትራምፕ ያቀረቡት እቅድ የህልም ጉዞ ይመስል ነበር። ዶናልድ ሆይ ያሉት የኢራን የባሊስቲክ ሚሳይል አቅም በጥቂት ሳምንታት ውስጥ እንዳልነበር ይፈርሳል። የሆርሙዝ ወሽመጥን ለመዝጋት እንኳን አቅም አይኖራቸውም። ኔታንያሁ አክለውም ሌላ አስገራሚ ካርድ መዘዙ። አያቶላ ሲወድቅ ማን ይተካዋል የሚለው ጥያቄ በእጃቸው የኢራኑን አልጋ ወራሽ ልዑል ሬዛ ፓህላዊን ጨምሮ በርካታ አማራጮችን አቀረቡ። አዲስ ኢራን፣ ዓለማዊ መሪና ከአሜሪካ ጋር ወዳጅ የሆነች ሀገር እንፈጥራለን ሲሉ ቃል ገቡ። ይህ ለትራምፕ ጆሮ ማር ነበር። ትራምፕም በአጭር ቃል መለሱ። ጥሩ ይሰማል። በዚያች ቅጽበት ነበር የካቲት የጀመረው ጦርነት ጽንስ የተረገዘው። ሆኖም ግን ሁሉም ሰው በኔታንያሁ እቅድ አልተስማሙም ነበር። እስራኤላውያኑ ከክፍሉ እንደወጡ ትራምፕና የደህንነት አማካሪዎቻቸው ብቻቸውን ቀሩ። የኔታንያሁን እቅድ በአራት ከፈሉት። አያቶላህ አሊ ካሚኒን መግደል፣ የኢራንን ወታደራዊ አቅም ማውደም፣ በኢራን ህዝባዊ አመፅ እንዲነሳ ማድረግና አዲስ መንግስት መመስረት። የሲአይኤ ዳይሬክተር ጆን ራትክሊፍ ግን ፊታቸውን አጨማደዱ። የኔታንያሁ የአገዛዝ ለውጥ የፌዝ ድራማ ነው አሉት። ማርኮ ሩቢዮ ደግሞ በቁጣ ይህ እኮ ከንቱ ቅዠት ነው በማለት እቅዱ ከእውነታው የራቀ መሆኑን ተናገሩ። ትራምፕ ግን በሁለቱ ነጥቦች ላይ ብቻ ተኮሩ። ሐማኒን ማስወገድና የኢራንን ክንድ መስበር። የአገዛዝ ለውጡ የነሱ ፋንታ ነው አሉ ትራምፕ። ጦርነቱ ተጀመረ። ዓለም በድንጋጤ ተነሳች። ኔታንያሁ አሜሪካውያን ላይ ጥቃት አይደርስም ብለው ቃል ቢገቡም እውነታው ግን መራር ሆነ። በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኳታርና በባህሬን የሚገኙ የአሜሪካ የጦር ሰፈሮች የኢራን ሚሳይሎች ሲሳይ ሆኑ። 13 የአሜሪካ ወታደሮች ሕይወታቸውን አጡ። የሆርሙዝ ወሽመጥ ተዘጋ። የነዳጅ ታንከሮች ቆሙ። ዓለም በኢኮኖሚ ቀውስ ተናወጠች። ኔታንያሁ ቃል የገቡት ቀላል ድል ወደ ከባድ መስዋዕትነት ተቀየረ። በመጨረሻም ባለፈው ማክሰኞ ጊዜያዊ የተኩስ አቁም ስምምነት ተደረገ። ኔታንያሁ ለጋዜጠኞች በሰጡት መግለጫ ሁሉንም በቅንጅት ነው ያደረግነው ቢሉም በውስጣቸው ግን ገና ያልጨረሱት የቤት ስራ እንዳለ ፍንጭ ሰጥተዋል። ይህ የጦርነቱ ማብቂያ ሳይሆን ግቡን ለመምታት እየተደረገ ማረፊያ ነው ብለዋል። ትራምፕም ቢሆኑ በማህበራዊ ሚዲያቸው ትሩዝ ሶሻል ላይ ሌላ ቦምብ ጣሉ። በሚቀጥለው ድርድር ላይ ፍሬያማ የአገዛዝ ለውጥ እንዲመጣ እንሰራለን አሉ። ጦርነቱ ቆሟል ተባለ እንጂ በኢራን ሰማይ ላይ ያንዣበበው የጥቁር ደመና ገና አልተገፈፈም። የኔታንያሁ ሃርድ ሴል ሰርቷል ወይስ ዓለምን ወደ አዘቅት ከቷታል? የ13ቱ ወታደሮች ደምስ ለማን ይተርፋል? የታሪክ ፍርድ ገና አልተሰጠም። አሜሪካ ተጨማሪ ጥይት፣ ዘመናዊ መሳሪያዎችና ገዳይ የሆኑ የጦር አውሮፕላኖችን በኢራን ዙሪያ አከማችታለች። ከኢራን ጋር የደረሰችው ስምምነት ሙሉ በሙሉ ተግባራዊ እስካልሆነ ድረስ የአሜሪካ ጦር ከኢራን ደጃፍ እንደማይወጣ ፕሬዚዳንት ዶናልድ ትራምፕ እወቁልኝ ብለዋል። ትራምፕ እንዲህ አሉ። ስምምነቱ ካልተከበረ ምንም እንኳን የመጣስ ዕድሉ ጠባብ ቢሆንም ተኩስ ይጀምራል። ይህ ተኩስ ደግሞ ዓለም አይታው የማታውቀው ይሆናል ሲሉ አስጠንቅቀዋል። ትራምፕ ትኩረት የሰጡት ሌላው ነጥብ የሆርሙዝ ሰርጥ ክፍትና ደህንነቱ የተጠበቀ መሆን አለበት የሚለው ነው። ይህ ለዓለም የነዳጅ ንግድ ወሳኝ መስመር ነው። የትራምፕ መልእክት ብዙዎችን አስደምሟል። የእኛ ታላቅ ሰራዊት ትጥቁን እየጫነና እየተዝናና ነው፣ እንዲያውም የሚቀጥለውን ወረራ በጉጉት እየጠበቀ ነው ብለዋል። ይህ ንግግር ምን ያሳያል? አሜሪካ ወደ ቀድሞው የዓለም
ፖሊስ ሚናዋ እየተመለሰች ነው። በአንድ በኩል ትራምፕ ካልተስማማችሁ እንጨርሳቸዋለን የሚል ዛቻ እያወረዱ ነው። በሌላ በኩል ኢራን የአጋሮቿ መመታትና የኒውክሌር መብቷ እንዳይነካ እየታገለች ነው። የአሜሪካ የጦር አዛዦች እንደሚሉት በኢራን ላይ የተፈጸመው ጥቃት የቀዶ ጥገና ኃይል ጥንቃቄ የተሞላበትና አውዳሚ ነበር። የጦር ኃይሎች ጠቅላይ አዛዥ ጄኔራል ዳን ኬን ይፋ ያደረጉት መረጃ ድንጋጤን ይፈጥራል። ኢራን ለዓመታት የገነባቸው የአየር መከላከያ ስርዓት 80 በመቶ ወድሟል። ይህ ማለት የኢራን ሰማይ ለአሜሪካ አውሮፕላኖች ክፍት ሆኗል ማለት ነው። የኢራን መደበኛ የባህር ኃይል 90 በመቶ በባህር ግርጌ ተቀብሯል። ከ10 ፋብሪካዎች 9 አመድ ሆነዋል። የመከላከያ ሚኒስትሩ እንደሚሉት ከሆነ ትራምፕ ኢራንን በደቂቃዎች ውስጥ የማድቀቅ አቅም ኖሯቸው ሳለ ምህረትን መርጠዋል። ነገር ግን ይህ ምህረት ጊዜያዊ ነው። አሜሪካ 13 ወታደሮቿን አጥታለች፣ 372ቱ ቆስለዋል። ይህ ደም ደግሞ ዋጋ ያስከፍላል። አሜሪካ በአሁኑ ወቅት በመካከለኛው ምስራቅ ከ50 ሺህ በላይ የተመረጡ ወታደሮች አሏት። ነገር ግን ቁጥሩ ብቻ አይደለም የሚያስፈራው፣ ስርጭቱ ጭምር እንጂ። ከሳንዲያጎ የተነሱ በሺዎች የሚቆጠሩ የባህር ኃይል ወታደሮች ወደ ቀጠናው እየጎረፉ ነው። እነዚህ ወታደሮች በማንኛውም ደቂቃ በኢራን የባህር ዳርቻ ላይ ለመውረድ ዝግጁ ናቸው። በኳታር፣ በተባበሩት አረብ ኤምሬትስና በባህሬን ያሉ የአሜሪካ የጦር ሰፈሮች ኢራንን በደቂቃዎች ውስጥ በሚሳይልና በቦምብ የማጥለቅለቅ አቅም አላቸው። ትራምፕ ጦሩ እያረፈና እየተዝናና ነው፣ የሚቀጥለውን ወረራ በጉጉት እየጠበቀ ነው ማለታቸው ለኢራን መሪዎች የሚሰጠው መልእክት አንድ ነው። መተንፈሻ የላችሁም። ኢራን የምትሰጋው ስለተመታች ብቻ አይደለም። አሜሪካ አሁን እዚሁ አካባቢ የመቆየት ስልት መርጣለች። ይህ ማለት የኢራንን የዩራኒየም ክምችት በቅርብ ርቀት መከታተልና ካስፈለገም በኃይል መውሰድ የሚያስችል አቀማመጥ ነው። የሚገርመው ግን ኢራን ይህን ሁሉ ውድመት አስተናግዳ ታሪካዊ ድል ተቀዳጅቻለሁ ማለቷ ነው። ለምን? ምክንያቱም የኢራን አገዛዝ አልወደቀም። እንዲያውም የኢራን ክንድ አሁንም ረጅም መሆኑን ለማሳየት በሳውዲ አረቢያ የነዳጅ መስመር ላይ የድሮን ጥቃት ሰንዝራለች። አሜሪካ የኢራንን 90 በመቶ የባህር ኃይል አጥፍቻለሁ ብትልም ኢራን በድሮን ጥቃት የዓለምን የነዳጅ ዋጋ የማናጋት አቅም እንዳላት በተግባር አሳይታለች። አሜሪካ ኢራን ተንበርክካለች ትላለች፣ ኢራን ደግሞ አሜሪካ ተሸንፋለች ትላለች። በዚህ መሃል ግን ሰላሙ የለም። በፓኪስታን የሚደረገው የነገው ድርድር የሞት ሽረት ጉዳይ ነው። አሜሪካ አንበሳው ተኝቷል እንጂ አልሞተም አይነት አቋም ይዛለች። 50 ሺህ ጦር፣ አውዳሚ መርከቦችና የትራምፕ ትዕዛዝ ሁሉም ኢራንን ዳር አድርሰዋታል። ጥያቄው ግን ይህ ነው፣ ኢራን እስከ መቼ በዛቻና በድሮን ጥቃት ትቀጥላለች? አሜሪካስ በእውነት የመጨረሻውን ጥቃት ትሰነዝራለች ወይስ ይህ ሁሉ ለታላቁ ስምምነት የሚደረግ የኃይል ትርኢት ነው? አሜሪካ በመካከለኛው ምስራቅ ያላት ወታደራዊ ክምችት የትላንት ታሪክ አይደለም። እንደ አውሮፓውያን አቆጣጠር ከሐምሌ 1958 ጀምሮ በቤይሩት ምድር እግሯን ያቆመችው አሜሪካ ዛሬ በቀጠናው 50 ሺህ የሚደርሱ ወታደሮችን አሰልፋለች። ባህሬን፣ ግብፅ፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ እነዚህ ሀገራት የአሜሪካ ቋሚ የጦር ሰፈሮች ማረፊያ ናቸው። ኢራን በእነዚህ ሰፈሮች ተከባለች። አሜሪካ በእነዚህ ቦታዎች ላይ ያኖሮቻቸው ወታደሮች ለጥቃት ብቻ ሳይሆን ለስለላ፣ ለሎጂስቲክስና ለኃይል ማሳያነት የሚያገለግሉ ናቸው። ለዚህ ነው ኢራን ስትጠቃ መጀመሪያ እነዚህን የጦር ሰፈሮች የመታችው።